ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከደቂቃዎች በፊት ኢራን ኳታር ወደሚገኘው የአሜሪካ የጦር ቤዝ ላይ ተኩሳለች። ኢራን ከደቂቃዎች በፊት 6 ሚሳኤሎችን ኳታር ወደሚገኘው የአሜሪካ የጦር ቤዝ ላይ መተኮሷን የተሰማው ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ቤዞች ላይ ጥቃት እንደምትፈጽም መግለጿ አይዘነጋም። ኳታር በበኩሏ የኢራንን ሚሳኤሎች ለማክሸፍ እየጣረች ትገኛለች። ኢራን እስካሁን ድረስ ከ500 በላይ ሚሳኤሎችንና ከ1000 በላይ ድሮኖችን አስወንጭፋለች። በኢራን ጥቃቶች ጉዳት የደረሰባቸው እስራኤላውያን ቁጥር ወደ 1361 ከፍ ማለቱም ነው የተገለጸው። ኢራን የአሜሪካ የጦር ቤዞችን መደብደቧን ተከትሎም በቀጠናው ከባድ ቀውስ ሳይከሰት ተሰግቷል። ይህ መረጃ ጠቅልል አድርገን በዜናችን በዝርዝር እናስደምጣችኋለን። አቶ ጌታቸው ረዳና አቶ አረጋ ከበደ ወደ ወልቃይት ማቅናታቸው ተሰምቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ በዛሬው ዕለት ተወያይተዋል። የወልቃይት ጠገዴ ሕዝብ የማንነት ጥያቄ ተገቢ መሆኑን እናምናለን፣ ሰው ከመሬት በላይ ከፍ ብሎ መታየት አለበት ያሉት አቶ ጌታቸው ረዳ የወልቃይትን ሕዝብ ሕዝቤ ነው ብሎ መቀበል እንደሚገባም ጠቁመዋል። ከሕዝቡም በርካታ አስተያየቶች የተሰጡ ሲሆን የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ምላሽ ሰጥተዋል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። አቶ ዮሐንስ ባያለውና አቶ ክርስቲያን ታደለ አክቲቪስቱ በሕግ ቁጥጥር ስር ሆነን ሳለ ስማችንን በማጥፋት ብሎም በፍርድ ቤቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ለከፍተኛ ፍርድ ቤት አመልክተውበት የነበረውና ፍርድ ቤቱ የፌዴራል ፖሊስ ይዞ እንዲያቀርበው 4 ጊዜ ትዕዛዝ ተጽፎበት የፌዴራል ፖሊስ ግን ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው አክቲቪስት ስዩም ተሾመ ከጠቅላይ ሚኒስትሩ ጋር በዛሬው ዕለት በነበረ ውይይት በግልጽ መገኘቱን የሚያሳዩ መረጃዎች ወጥተናል። ዝርዝሩን አዘጋጅተናል። በሸገር ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ዮሐንስ ግርማ መገደላቸው ተሰምተዋል። ቄስ ዮሐንስ ግርማ ቅዳሜ ለእሁድ የቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባሉበት ወቅት ወደ ቤተክርስቲያን መግቢያ ደጃፍ ላይ በጩቤ ተወግተው መገደላቸው የተነገረው የሀገረ ስብከቱ ደጋፊና ተቃዋሚ በሚል ቡድን እንደተለየ የተመላከተ ሲሆን ይህንን የሚቃወም ከቦታው እንደሚነሳና ከስልጣን እንደሚባረርም ጥቆማ ተሰጥቷል። ተጨማሪ ይኖርናል። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ዛሬ ረፋድ በግምት 3 ሰዓት አካባቢ በደረሰ የትራፊክ አደጋ የ9 ሰዎች ሕይወት ማለፉን ፖሊስ አስታውቋል። ከሟቾቹ መካከልም የ3 ዓመት ዕድሜ ያለው ሕፃን ልጅ የሚገኝበት ሲሆን በ8 ሰዎች ላይ ከባድ የአካል ጉዳት መድረሱም ተነግሯል። ሙሉ መረጃውን አጠናቅረናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ በትራፊክ አደጋ የ9 ሰዎች ህይወት ማለፉ ተሰማ። ከሟቾች መካከል የ3 ዓመት ዕድሜ ያለው ህፃን ይገኝበታል ተብሏል። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ዛሬ ረፋድ በግምት 3 ሰዓት ገደማ በደረሰ የትራፊክ አደጋ የ9 ሰዎች ህይወት ማለፉን ፖሊስ አስታውቋል። ከሟቾቹ መካከል የ3 ዓመት ዕድሜ ያለው ህፃን የሚገኝበት ሲሆን በ8 ሰዎች ላይ ከባድ የአካል ጉዳት መድረሱን ከክፍለ ከተማው ፖሊስ መምሪያ የተገኘው መረጃ ያመለክታል። በክፍለ ከተማው ፖሊስ መምሪያ የትራፊክ አደጋ ምርመራ ማስተባበሪያ ኃላፊ ዋና ኢንስፔክተር መርዕድ ደበሌ እንደተናገሩት አደጋው ሊከሰት የቻለው ከኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የሰሌዳ ቁጥር ኮድ 3 78979 ኢቲ የሆነ የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቡስ የሰሌዳ ቁጥሩ ኮድ 3 04273 ኢቲ የሆነ ሌላ ከባድ ተሽከርካሪ ጋር በመጋጨቱና መንገድ ስቶ ወደ ተቃራኒ አቅጣጫ በመግባቱ ነው። አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ የሰሌዳ ቁጥሩ ኮድ 3 77970 ኦሮ ከሆነ ዶልፊን ተሽከርካሪ ጋር በመጋጨቱ በዶልፊን ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ህይወት ማለፉን ዋና ኢንስፔክተር መርዕድ አስረድተዋል። ከሟቾቹ መካከል የ3 ዓመት ህፃን እንደሚገኝበት የጠቀሱት ዋና ኢንስፔክተሩ በሌሎች 8 ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን ጠቅሰዋል። ከዚህ በተጨማሪ በአካባቢው ላይ የቆመና በጉዞ ላይ የነበረ ሌሎች 2 ተሽከርካሪዎች በአውቶቡሱ ጉዳት ደርሶባቸዋል። የአደጋው መንስኤ እየተጣራ እንደሚገኝ ዋና ኢንስፔክተር መርዕድ ደበሌ አስታውቀዋል።
ራሱን መንበረ ጴጥሮስ በማለት ከሚንቀሳቀሰው ቡድን ውስጥ ሶስቱ በይቅርታ ወደ ቤተክርስቲያን መመለሳቸው ተነገረ። ጥር 14 ቀን 2015 ዓ.ም በህገ ወጡ ሲመተ ኤጲስቆጶሳት ተሳትፎ በኋላም ራሱን መንበረ ጴጥሮስ በማለት ሰይሞ ሲንቀሳቀስ ከቆየው ቡድን ውስጥ ሶስት አባቶች በይቅርታ ወደ እናት ቤተክርስቲያን ተመልሰዋል ተብሏል። በይቅርታ ከተመለሱት አባቶች መካከልም አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፋ የተባሉት መነኮሳት የሚገኙበት ሲሆን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ አበው መነኮሳቱም ወደ እናት ቤተክርስቲያናቸው ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉት ከፍተኛ ጥረት በመሳካቱ ምክንያት ዛሬ ሰኔ 16 ቀን 2017 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጋር በመቅረብ እናት ቤተክርስቲያናቸውን ይቅርታ በመጠየቅ በይፋ መመለሳቸውን የሚገልጽ ጽሑፍ አቅርበዋል። በዚሁ ጊዜ ቅዱስነታቸው ባስተላለፉት አባታዊ መልእክት አባቶች እንኳን በሰላም ወደ እናት ቤተክርስቲያናችሁ በሰላም መጣችሁ ካሉ በኋላ በመምጣታችሁ በጣም ተደስተናል። ለእግዚአብሔር እንኳን ወደ መልካሙ መንገድ መርቶ በሰላም ወደ እናት ቤተክርስቲያናችሁ ለመምጣት አበቃችሁ ብለዋል። አያይዘውም የዛሬቱ ቀን የተቀደሰች ቀን ናት። እስካሁን ድረስ ከወንድሞቻችሁ ተለይታችሁ ስትቀሩ ቅር ብሎን ነበር። ብፁዕ አቡነ ሳዊሮስ አዲሱ ስራ አስኪያጅ የስራቸው መጀመሪያ በማድረግ እናንተን ስላመጡልን በጣም ደስተኞች ነን ብለዋል። እናንተም የብፁዕነታቸውን ጥሪ ተቀብላችሁ በመምጣታችሁ እናመሰግናለን። ለወደፊቱ ከወንድሞቻችሁ ጎን በመሆን ህዝቡን በቋንቋው ብታስተምሩት መልካም ነው። በድጋሚ እንኳን ደህና መጣችሁ። የቀሩት ወንድሞቻችሁም የእናንተን አርአያነት ተከትለው ወደ ቤተክርስቲያናቸው እንደሚመጡ ተስፋ እናደርጋለን ብለዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት ብፁዕ አቡነ ሳዊሮስ እናንተን ወደ እናት ቤተክርስቲያናቸው ለመመለስ ያደረጉትን ጥረት እናደንቃለን። እናንተም የቤተክርስቲያን አንድነት አስፈላጊ መሆኑን ተረድታችሁ ወደ አንድነት በመምጣታችሁ ልትመሰገኑ ይገባል ብለዋል። ቤተክርስቲያን ህይወቷ የመስቀል ህይወት ስለሆነ ፈተና ማጋጠሙ የማይቀር ነው ያሉት ብፁዕነታቸው ቢሆንም መንፈስ ቅዱስ ደግሞ ፈተናውን እንድናልፍ ያደርጋል። እናም ቤተክርስቲያን አንድነቷ እንዲጸና አገልግሎቷ እንዲሰፋና የበለጠ እንዲጠናከር የእናንተ መመለስ መልካም ነው። ምዕመናንንም የሚያስደስት ስለሆነ እንኳን በደህና መጣችሁ። የቤተክርስቲያንን አንድነት በማጽናት አገልግሎታችንን አጠናክረን እንቀጥላለን ብለዋል። ከተመለሱት አባት መካከል አባ ወልደ ኢየሱስ ኢፋ ባሰሙት ቃል እኛ ያደግነው በቤተክርስቲያናችን ስር ነው። የሚፈልገን የሚጠራን ስናጣ ዝም ብለን ተቀምጠን ነበር። ይሁንና ብፁዕ አቡነ ሳዊሮስ ፈልገው ኑ ልጆቼ ወደ እናት ቤተክርስቲያናችሁ ተመለሱ ብለው ሲጠሩን እሺ ብለን ወደ ቅድስት ቤተክርስቲያናችን ተመልሰናል በማለት መልእክታቸውን አጠቃለዋል ተብሏል። ሌሎችም አባቶች የነበረውን ሁኔታ በማብራራት በዚህ ምክንያት ከስራ የተባረሩ እንዲመለሱና አገልግሎቱ በተጠናከረ መንገድ እንዲቀጥል አደራ በማለት በሰላም ወደ ቤተክርስቲያን በመመለሳቸው የተሰማቸውን ደስታ ገልጸዋል። የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትሩ ጋር በነበረ ውይይት ላይ መገኘቱ አነጋጋሪ ሆኗል። ከሰሞኑ በተከታታይ የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስት ስዩም ተሾመ የተባለ ግለሰብን ፈልጎ ማግኘት እንዳልቻለ መግለጹ ሲዘገብ መቆየቱ ይታወሳል። አክቲቪስቱ በሕግ ቁጥጥር ስር ሆነን ሳለን ስማችንን በማጥፋት ብሎም በፍርድ ቤቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ለከፍተኛ ፍርድ ቤት ማመልከታቸው ይታወቃል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው 4 ጊዜ ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከዛሬ ሲሰጥ ቆይቷል። አክቲቪስቱ ግን በዛሬው ዕለት ጠቅላይ ሚኒስትሩ ከሚዲያ ተወካዮች ጋር ባደረጉት ውይይት ላይ ተገኝቶ እንደነበር የመንግስት ሚዲያዎች ያወጧቸው ምስሎች ያሳያሉ። ይህ መንግስት ለህግ መከበር ያለውን አተያይ በከፊልም ቢሆን ያሳየ ነው። ህግ ሲጣስና የፖሊስ መዋቅር ፖለቲካ ጨዋታ አካል ሲሆን ህዝብም ለህግ ያለው አመለካከት ላይ ጥርጣሬ ያሳድራል በማለት አስተያየታቸውን የሰጡት አንድ የህግ ባለሙያ ናቸው። አሳፋሪ ክስተቱን ለመደበቅ እንኳን አልተሞከረም። ግለሰቡ ዳኞችን ጭምር ሲሳደብ የነበረ ነው። ለህዝብ መልእክቱ እኔ ስለምን በህግ ዳኛለሁ ለምን ህግ ይጠይቀኛል የሚል ይመስለኛል በማለት ነው ሐሳባቸውን የህግ ባለሙያው ያጋሩት። አቶ ዮሐንስ ቧያሌው በወቅቱ የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በሱ ጀርባ ያሉት የመንግስት ተቋማት ናቸው ብለው ነበር። አቶ ክርስቲያን ታደለ ደግሞ ስዩምን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶ ቁሙ ተነሱ ሲለን ያድራል። የራሳቸውን መንግስት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባችሁ የሚውልን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ብለው ተናግረው እንደነበር ይታወሳል።
በሸገር ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ዮሐንስ ግርማ ቅዳሜ ለእሁድ ቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባሉበት ወቅት ቤተክርስቲያን በር መግቢያ ደጃፍ ላይ በጩቤ ማንነታቸው ባልታወቁ ሰዎች ተወግተው መገደላቸውን የመረጃ ምንጮች ተናገሩ። በዚህ አሰቃቂ ግድያ ውስጥ የተሳተፉ ግለሰቦችን ወይም ቡድኖችን መንግስት እንዲመረምር የተጠየቀ ሲሆን በሸገር ሀገረ ስብከት ስር እንዲህ አይነት ግድያዎች ቀጣይነት ሊኖራቸው እንደሚችል የመረጃ ምንጮቹ ተናግረዋል። ምክንያቱም የሀገረ ስብከቱ ደጋፊና ተቃዋሚ በሚል ቡድን እንደተለየ ብልሹ በሆነው የሀገረ ስብከት አሰራር ይህንን የሚቃወም ከቦታ ይነሳል፣ ከስልጣን ይሻራል፣ አሊያም በቡድን ተወዳድሮ በዚህ መልክ መጠፋፋቱ እንዳይነግስ ተሰግቷል ብለዋል። በሀገረ ስብከቱ ላይ መልካም አስተዳደር እንዲሰፍን ሲኖዶሱ ማስቻል እንዳለበት የለውጥ አባት ናቸው ብሎ የሾማቸውን አባ ሳዊሮስን በድጋሚ በሸገር ሀገረ ስብከት ምን እየሰሩ እንዳሉ መጠየቅ አለበትም ተብሏል። ሊቀ ትጉሃን ደረጀ ነጋሽ ዘወይንዬ ዛሬ ከሰዓት በኋላ ከግል ቢሮአቸው ወጥተው ወደ ተሽከርካሪያቸው ሲያመሩ ለጥያቄ እንፈልጎታለን ተብለው ደህንነት ነን ባሉ አካላት መወሰዳቸውን ከቤተሰቦቻቸውና ከስራ ባልደረቦቻቸው መሰማቱን የመረጃ ምንጮች አሳውቀዋል። በአሁኑ ሰዓት መምህር ደረጀ ነጋሽ አሁን ያሉበትን ፖሊስ ጣቢያ ለማወቅ አለመቻሉንም የመረጃ ምንጮች ተናግረዋል። ርዕሰ መስተዳድር አረጋ ከበደ የወልቃይት ጠገዴ ህዝብ ማንነት ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፈታት ይገባዋል ሲሉ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ተወያይተዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላት ተገኝተዋል። የውይይቱ ተሳታፊዎች የወልቃይት ጠገዴ ህዝብ በህወሓት አገዛዝ ዘመን በርካታ ግፍና በደል ተፈጽሞበታል ብለዋል። ለዚህ ደግሞ በማይካድራ ህዝብ ላይ የተፈጸመው ጭፍጨፋ የቅርብ ጊዜ ትውስታ መሆኑን አንስተዋል። ይህ ግፍ የተፈጸመው አማራ ናችሁ ተብለን ነው ያሉት ተሳታፊዎቹም ነጻነታችንን ከተጎናጸፍንበት ጊዜ ጀምሮ ሰላማችንን ማረጋገጥ ችለናል ብለዋል። ይሁን እንጂ የማንነት ጥያቄያችን እስካሁን ህጋዊና ሀገራዊ እውቅና አለማግኘቱ ተገቢ አይደለም ነው ያሉት። ከዚህ ባለፈ በደም የተገኘውን ነጻነት በኃይል ለመንጠቅ የሚደረገን እንቅስቃሴ የማይቀበሉት መሆኑን ነው ተሳታፊዎቹ የተናገሩት። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የወልቃይት ጠገዴ ህዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል ብለዋል። ይህንን በደልም የሰው ልጅ ሁሉ ይረዳዋል ነው ያሉት። በዚህ ምክንያት የሚነሳውን የወሰንና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አለመሆኑን አንስተዋል። በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፍታት እንደሚገባ አንስተዋል። ጉዳዩን ከመሰረቱ መፍታት የሚቻለው ከጉልበት ይልቅ ሰላማዊ አማራጭን በመጠቀም መሆኑንም ገልጸዋል። የአማራ ክልል ህዝብና መንግስት በጉልበት የሚመጣበት ኃይል እስካልመጣ ድረስ ሰላማዊ አማራጭን እንደሚጠቀም አስገንዝበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ሲሉ ተናግረዋል። ሰው ከመሬት በላይ ከፍ ብሎ መታየት አለበት ያሉት አቶ ጌታቸው ረዳ የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባ ጠቁመዋል። የትግራይ ህዝብ አጀንዳ የሰላም አጀንዳ መሆኑንም አንስተዋል። የህወሓት መሪዎች የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውንም ተናግረዋል። ሰላምን ለመፍጠር ሁለቱን አካላት ለየብቻ መመልከትም ጠቃሚ ነው ብለዋል። የማንነት ጥያቄ መኖሩን እናምናለን። ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት ነው ያሉት። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምጽ መስማት ይገባል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በሰላማዊው የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ሲሉ ተናግረዋል። የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት እንደሚገባ አሳስበው ጥያቄው ህጋዊና ሀገራዊ መልስ ያሻዋል ሲሉ ተናግረዋል። የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባው ጠቁመዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ብለዋል። የህወሓት አካሄድ ማንንም አይጠቅምም ያሉት አቶ አሸተም የወልቃይት ጠገዴ ህዝብ የማንነትና ወሰን ጥያቄን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውን ገልጸዋል። ከሰላም እንጂ ከጦርነት አትራፊ የሚሆን ባለመኖሩ ለሀገርና ለህዝብ የሚበጀውን ሰላማዊ አማራጭ መከተል ተገቢ ነው ብለን እናምናለን ሲሉ ገልጸዋል። ኢራን ለአሜሪካ ጥቃት በሚቀጥሉት 2 ቀናት ውስጥ ምላሽ እንደምትሰጥ የአሜሪካ ባለስልጣናት ገልጸውልኛል ሲል ሮይተርስ ዘግቧል።
አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ቤዞች ላይ ጥቃት ትፈጽማለች ተብሎ ይጠበቃል። ኢራን የአሜሪካ የጦር ቤዞችን ከደበደበች በቀጠናው ከባድ ቀውስ እንዳይከሰት ተሰግቷል። ከዚሁ ጋር በተያያዘ ኢራን ከ500 በላይ ሚሳኤሎችንና ከ1000 በላይ ድሮኖችን ማስወንጨፏ ተሰምቷል። እስራኤልና ኢራን ግጭት ከተጀመረ ወዲህ ቴህራን ከ500 በላይ ሚሳኤሎችንና ከ1000 በላይ ሰው አልባ አውሮፕላኖችን በእስራኤል ላይ ማስወንጨፏን የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት አስታውቋል። በኢራን ጥቃቶች ጉዳት የደረሰባቸው እስራኤላውያን ቁጥር ወደ 1361 ከፍ ማለቱን ጽሕፈት ቤቱ አክሎ መግለጹን ስፑትኒክ ዘግቧል። ከዚሁ ጋር በተያያዘ ኢራን ለአሜሪካ ጥቃት ምላሽ እሰጣለሁ ማለቷን ተከትሎ ከደቂቃዎች በፊት 6 ሚሳኤሎችን ኳታር ወደሚገኘው የአሜሪካ የጦር ቤዝ ላይ መተኮሷን ከአክሲዮስ ያገኘነው መረጃ ያመላክታል። ኳታር በበኩሏ የኢራንን ሚሳኤሎች ለማክሸፍ እየጣረች ትገኛለች።